ፎርስ የምንለው ግንኙነት ወይም የሚገናኝ ሲሆን ለኮንታክት ፎርስ ደግሞ የማይገናኝ ወይም ንክኪነት የማይፈጠር ፎርስ ነው። Thank you very much. Good. ተማሪ ናትናኤል ካሳይና ያብስራ ሜኑ የትንቢተ ኤርሚያስ የመጀመሪያና መካከለኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ናቸው። ከፊታችን ሰኔ ወር መጀመሪያ ላይ ለሚሰጠው የሚኒስትሪ ፈተና ዝግጅት እያደረጉ የሚገኙት ተማሪዎቹ በተሻለ ውጤት ወደ ቀጣዩ ክፍል ለማለፍ ተሰናድተዋል። እቅዴ እንደኔ ከሆነ 100 ባመጣ ደስ ይለኛል። ከክላስ ባልደረቦቻችን ጋር ሙሉ ጊዜያችንን ለጥናት በማዘጋጀት ላይ ነው ያለነው። ያው በሚገባ መንገድ እየተዘጋጀን እንገኛለን። ግብ ከ90 በላይ ያስቀምጣል። ያንን እቅድ ለማሳካት ደግሞ በቤት ውስጥ የተሻለ ጊዜ ስለሚኖረኝ ይሰፋ ብዬ ያዋጣናለሁ። ናትናኤልን ጨምሮ የወይራ የመጀመሪያና መካከለኛ ደረጃ ትምህርት ቤት ተማሪዎችም በግላቸው ከማጥናት ባለፈ በትምህርት ቤት ውስጥ ከሌሎች ተማሪዎች ጋር በመተጋገዝ ጭምር እየተዘጋጁ ነው። መምህራኖቻቸውም የተለያዩ ጥያቄዎችን በማዘጋጀት እያገዟቸው እንደሚገኙ ነው ተማሪዎቹ የነገሩን። ሚኒስትሪ የምንፈተናቸውን ጥያቄዎችን እያወጡ የአምናም የ7ኛ ክፍልም ስለሚመጣ ከ7ኛ ክፍልም እየሰራን እንገኛለን። ላይብራሪ እየገባን ወይም ክፍል ውስጥ 1-5 ተደራጅተናልና በዛ ድርጅት ውስጥ እያጠናን እንገኛለን። ዝግጅታችን በክፍልም ይሁን በትምህርት ቤት ደረጃ እርስ በርስም በመተጋገዝና የተለያዩ የጥናት መርሃ ግብሮችን በማውጣት ጫዋታን በመቀነስ እያጠናን እንገኛለን። የከበረን ጥያቄዎች እንዲሁም ደግሞ ትምህርት ቤታችን ብዙ እድል ስለፈጠረልን የንባብ ፓርክ መስሪያ ቦታ አለን። የከበረን ጥያቄ ሁላችንም በደብተራችን ጽፈን እየወጣን ከዛ በኋላ በቡድን የምንወያይበት ቦታ አለን። እዛ ሄደን ሁላችንም የምንረዳዳበት መንገድ አለ። በአማርኛና በአፋን ኦሮሞ ቋንቋዎች ለሚሰጠው ከተማ አቀፍ የ6ኛ ክፍል ፈተናም ተማሪዎች ዝግጅት እያደረጉ ነው። በራሳቸው ጥረት የተሻለ ውጤት ለማምጣት የፈተና መስጫ ቀኑን እየተጠባበቁ ነው ተፈታኞቹ። ከቤት ጀምሮ እስከዚህ ድረስ ጫዋታዬን ወደ ጎን በማድረግ ትምህርቴን እየተማርኩኝ የማጠናከሪያ የተለያዩ ማጣቀሻ መጻፍቶችን እየተጠቀምኩኝ ለፈተናው እየተዘጋጀው ነው። አስተማሪዎችም ለኛ ድጋፍ እያደረጉልን በደንብ ዝግጅት እያደረግን እንገኛለን። ለአስተማሪዎች በምክርም ሆነ በትምህርት በደንብ ያገዙ። ተጨማሪ ደግሞ ሂሳብና እንግሊዝ ደግሞ በቪዲዮ ክላሶች እንማራለን። በቤት ውስጥ ደግሞ የ5ና የ6 ክላስ በማድረግ ቤት ውስጥ እናጠናለን። ጥሩ ውጤት ለማስመዝገብ አቅደናል። እንደ ከተማ ብሎም ትምህርት ቤት ተማሪዎቻቸው ጥሩ ውጤት እንዲያስመዘግቡና ብቁ እንዲሆኑ የትምህርት ቤቶች እገዛም ተጠናክሮ ቀጥሏል። በየጊዜው እያደገ የመጣውን የተማሪዎች ውጤት ዘንድሮም ለማሻሻል መምህራንም ሆኑ ትምህርት ቤቶች ለፈተና የሚያዘጋጁ ግብዓቶችን በማሟላት እየደገፏቸው ነው። ተማሪዎቻችን በተለያዩ ነገሮች ብቁ ለማድረግ እየሰራን ነው። እና ፈተናዎችንም ስናወጣ ደግሞ ከሀገር አቀፍ ፈተና ጋር ተዛማጅነት እንዲኖራቸው ቴብል ኦፍ ስፔሲፊኬሽን በማውጣት ከየትምህርቱ ይዘት ተመጣጣኝ የሆኑ ጥያቄዎችን እንዲወጡ በማድረግ በቂ የሆነ ዝግጅት እያደረግን እንገኛለን። መደበኛ ፖርሽን ከቨሬጅ አጠናቀናል። አሁን የምንሰራው ጥያቄዎችን ነው እየሰራንላቸው ያለው። አልፎም ተርፎ ከሰኞ እስከ አርብ ያለው ነገር ምሳ ሰዓታችን መስዋዕት አድርገን ከ7 እስከ 8 የሆነ ይረዳቸዋል ብለን የምናስባቸውን ጥያቄ መርጠን ለተማሪዎቹ አድሬስ እናደርጋለን ማለት ነው። በዚህ ደግሞ ተማሪዎቹ ስናያቸው ጥሩ ውጤት እያየንባቸው ነው። ትምህርት ቤታችን የስነ ልቦና ዝግጅት ዋናውን ድርሻ ይይዛል። የስነ ልቦና ምሁራንን በመጋበዝና አሪያል ሊሆኗቸው የሚችሉ መምህራን አካላትን በመጋበዝ ልጆችን ስነ ልቦና ግንባታ ላይ እየሰራ እንገኛለን። አካዳሚካሊው ላይ ብቻ ሳይሆን ተማሪዎች ሀገራቸውን የሚወዱ በራሳቸው የሚተማመኑ ተማሪዎች እንዲሆኑ ኩረጃ አጸያፊ ተግባርና ሀገርንም የሚጎዳ ቤተሰብንም የሚጎዳ እነሱንም የሚጎዳ እንደሆነ የተለያዩ ስልጠናዎችን በመስጠት በራስ የሚተማመኑ ተማሪዎች እንዲሆኑ እንደ ትምህርት ቤት ከፍተኛ ስራዎችን ሰርተናል። በኮልፌ ቀራኒዮ ክፍለ ከተማ የሚገኙ የመንግስትና የግል ትምህርት ቤቶች የ6ኛና 8ኛ ክፍል መልቀቂያ ፈተናዎችን በውጤታማነት እንዲያከናውኑ እንዲሁም ተማሪዎች ለነጋቸው በራሳቸው ጥረት የተሻለ መሰረት ጥለው እንዲያልፉ የክፍለ ከተማው ትምህርት ጽሕፈት ቤትም ድጋፍ እያደረገ መሆኑን ነው የገለጸው። ተማሪዎቻችን በስነ ልቦናም ዝግጁ ናቸው። መምህራኖችም እዚህ ላይ ከማዘጋጀት አንፃር የበኩላቸውን አስተዋጽኦ ቀን ከሌት እየለፉ ተማሪዎቻችንን እያዘጋጁ ይገኛሉ። ሙሉ ዝግጅት አድርገናል። የመፈተኛ ጣቢያዎች ተለይተዋል። በሁለቱም ግሬዶች ወደ 22 መፈተኛ ጣቢያዎች አሉ። ለባለድርሻ አካላት ቅድመ ኦሪንቴሽኖች እየሰጠን እንገኛለን። ስለዚህ ከ19 እስከ 21 ባለው ጊዜ አሁን ከፊታችን የሞዴል ፈተናዎችን እንሰጣለን። የትምህርት ጥራቱን እያጠናከር ስንሰራበት ቆይተናል።
አሁን በፈተናው ደግሞ የምንጠብቀው የተሻለ የተማሪዎች ውጤት ነው። በክፍለ ከተማው የ6ኛ ክፍል ከተማ አቀፍ ፈተናን 23 የመንግስትና 101 የግል ትምህርት ቤቶች 13598 ተማሪዎችን የሚያስፈትኑ ሲሆን በ8ኛ ክፍል ሀገር አቀፍ ፈተና ደግሞ 22 የመንግስትና 64 የግል ትምህርት ቤቶች 12065 ተማሪዎችን ያስፈትናሉ ተብሎ ይጠበቃል።